ሰላም ጤና ይስጥልን ውድ በሀገር ውስጥና በመላው ዓለም የምትገኙ ተከታታዮቻችን ከገበታ ሚዲያ የዕለቱን አበይ ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ነው። ሰበር ዜና። የህወሓት ቡድን በሱዳን ላይ ቀጥተኛ ጦርነት መክፈቱ ተሰማ። ወታደሮቹን ለሱዳን ጦር ኃይሎች አዛዥ ጀነራል አልቡርሃን ሲሸጥ የሰነባበተው ይኸው ጸረ ሰላም ቡድን አሁን ደግሞ በጀነራል ሐሜቲ ወይም ሐምዳን ዳጋሎ ወታደሮች ስር በሚገኙ ቦታዎች ላይ ጥቃት መክፈቱን ከሱዳን የሚወጡ መረጃዎች አመላክተዋል። ትሰሙታላችሁ። በሌላ ዜና የፖለቲከኛው ዶክተር ደሳለኝ ጫኔ ቀጣይ ማረፊያና አዲስ ስራ ታወቀ። ላለፉት 5 ዓመታት ባህር ዳርን ወክለው በተወካዮች ምክር ቤት አባል የነበሩት ዶክተር ደሳለኝ ጫኔ ፖለቲካ በቃኝ ማለታቸውን ተከትሎ የወደፊት ማረፊያቸውንና ስራቸውን የሚል ጥያቄዎች በዝተው ሰነባብተዋል። አሁን ይህ ሁሉ ምላሽ ማግኘቱ ተነግሯል። ዶክተር ደሳለኝም አዲስ ስራ አግኝተዋል ነው የተባለው። ዝርዝር ዘገባ ይዘናል። በሌላ በኩል የህወሓት ቡድን ከፍተኛ የተኩስ ሩምታ ከፈተም። ሰላም የማይፈልገው የህወሓት ቡድን በአክሱም ከተማ እጅግ አደገኛና አስፈሪ እንዲሁም የቡድኑን ቅሌት የሚያሳይ የተኩስ ሩምታ መክፈቱ ነው የተሰማው። ዝርዝር ተዘጋጅቷል። የምትሰሙት ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን እንድትቆዩ እንጠይቃለን። ወደ ቀዳሚ ጉዳያችንም እንሻገራለን። የህወሓት ቡድን በሱዳን ላይ ቀጥተኛ ጦርነት መክፈቱ ተሰማ። ወታደሮቹ ለሱዳን ጦር ኃይሎች አዛዥ ጀነራል አልቡርሃን ሲሸጥ የሰነባበተው ይኸው ጸረ ሰላም ቡድን አሁን ደግሞ በጀነራል ሐሜቲ ወይም ሐምዳን ዳጋሎ ወታደሮች ስር የሚገኙ ቦታዎች ላይ ጥቃት መክፈቱን ከሱዳን የሚወጡ መረጃዎች አመላክተዋል። የሱዳን ፈጥኖ ደራሽ ኃይሎች መሪ ጀነራል ሐምዳን ዳጋሎ ከቀናት በፊት እንደ አዲስ ተጠናክሮ ቀጥሏል የተባለውን የሱዳን ጦርነት ከፊት ሆኖ የሚመራውና የከፈተው የህወሓት አማጺ ቡድን መሆኑን አስታውቀዋል። ፈጥኖ ደራሹ በወጣው መግለጫ ላይ እንዳመላከተው አማጺው ህወሓት በሁሉም ግንባሮች ከሰኞ ጀምሮ ውጊያ በከፈተባቸው ግንባሮች ከባድ ጉዳት እየደረሰበት ነው ሲል ገልጿል። በጀመሩት ውጊያ የቀጡ ቅጣት እየደረሰባቸው ይገኛል ተብሏል። ቀደም ባለው የአማጺው ጥቃት የጅቡቲ መስመር ለመቁረጥና ወልቃይት ጠገዴን በማጥቃት በሱዳን በኩል ኮሪደር ለማስከፈት የሚል ዓላማ ይዞ ተደጋጋሚ መጠነ ሰፊ ማጥቃት መፈጸሙንና በሁሉም ሳምንት የትግራይ ሉዓላዊ ያላቸውን ለማስመለስ በተለያዩ አቅጣጫዎች በኩል ሙከራ እያደረገ መሆኑን ሳይሳካለትና እንዲያውም እጅግ ከባድ ኪሳራ እንደደረሰበት መዘገባችን ይታወሳል። ይህ አልሳካ ያለውና ያለ ጦርነት አንድም ቀን ማድረግ የማይችለው የህወሓት ቡድን ባለፉት ቀናት ሱዳን ውስጥ በመግባት ራሱን ችሎ ግንባር በመፍጠር ከፈጥኖ ደራሽ ኃይሎች ጋር ሲዋጋ እንደነበረ ሲሰማው በጦርነቱ የህወሓት ኃይሎች አዛዥ እንደሆኑ የሚነገር ላቸው ጀነራል መግበይ ኃይል እንደተናገሩት ጠላት ለወራት ሲዘጋጅ ነበር፣ እኛም ተዘጋጅተናል በማለት የሱዳን ፈጥኖ ደራሽ ኃይሎችን በጠላትነት መጥራታቸው ግርምትን ፈጥሯል። ለዚህ ጦርነት ከግብፅና ከሻዕቢያ መንግስት ከፍተኛ የገንዘብና የጦር መሳሪያ ድጋፍ እንዳገኘ የሚነገርለት የህወሓት ቡድን የትግራይን ወጣቶች በግዳጅ እያፈንና እያገተ ወደ ጦር ሜዳ በመውሰድ እያሰራጫቸው መሆኑ የተጋለጠ ሲሆን ይባስ ብሎም በሰው ሀገር ሉዓላዊ ግዛት ጥሶ በመግባት በገንዘብ ተገዝቶ ሱዳንን እያተራመሳት ነው ሲል ብዙሃኖች እየከሰሱ ይገኛሉ። በጀነራል ሐምዳን የሚመራው የሱዳን ፈጥኖ ደራሽ ኃይል እንዳለው ከቀናት በፊት በተጀመረው ጦርነት የህወሓት ኃይሎች ከባድ ጉዳት እየደረሰባቸው እንደሚገኝ ተገልጿል። የሱዳን ጦር ለህወሓት ታጣቂ ቡድን ሱዳን ውስጥ በርካታ ወታደራዊ ካምፕ እንደከፈተለት የገለጸው ፈጥኖ ደራሹ አሁን ግን አብዛኛው መሰረቱ ተንዶ የመንገድ ላይ ሽፍታ እየሆነ ወደ አቧራነት እየቀየረውና እየደመሰስ ነው ብለዋል። የፈጥኖ ደራሽ ኃይሉ መሪ ጀነራል ሐምዳን ዳጋሎ ጦራቸው በአገሪቱ በየትኛውም ክፍል ከሚፈጸም የሽብር ድርጊት ዜጎቹን የመጠበቅ ኃላፊነት አለበት ያለ ሲሆን አሸባሪ ሲሉ የጠሯቸው የሱዳን ጦር ህወሓትና የሻዕቢያ ኃይሎች በጋራ ይደመሰሳሉ፣ የደመሰስናቸውም ነው ብለዋል። ከዚህ ጋር በተያያዘ የህወሓት ቡድን በትግራይ ክልል እያደረሰ ያለው በደል፣ አፈናና እገታ ነዋሪዎችን ለኑሮ ከባድ እያደረገው እንደሚገኝ የተገለጸ ሲሆን ወጣቶችም በተለያዩ አማራጮች ይድረሱልኝ ጥሪ እያሰሙ ናቸው። ለአብነትም በትግራይ ክልል ዋና ከተማ መቀለ የምትገኝ አንዲት ወጣት በማህበራዊ ሚዲያ ባሰራጨችው አዲስ የቪዲዮ መልእክት በክልሉ ውስጥ አስደንጋጭ የሆነ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን አጋልጣለች። ወጣቷ በቪዲዮ ላይ እንዳብራራቸው ህጻናትን ጨምሮ በርካታ የክልሉ ነዋሪዎች ከቤተ ክርስቲያን፣ ከመንገድና ከሆቴሎች እየታፈሱ ወደ ጦርነት ማሰልጠኛ ጣቢያዎች እየተወሰዱ ነው ብላለች። ሁኔታው እጅግ አስፈሪ ደረጃ ላይ መድረሱን የምትገልጸው ይህች ወጣት ምልመላው ማንንም የማይመርጥ መሆኑን ታስረዳለች። ከገጠር አካባቢዎች ለሃይማኖት ትምህርት የመጡ የኦርቶዶክስ ቤተ ክርስቲያን ተማሪዎች እድሜያቸው ከ18 ዓመት በታች
የሆኑ ህጻናት ሳይቀሩ የግዳጅ ምልመላው ሰለባ ሆነዋል የምትለው ይህችው የአይን እማኝ የመቀለ ከተማ ነዋሪ ምልመላውን የሚያካሂዱት አካላት ከቤት ወደ ቤት እየዞሩ ለጦርነት የሚደርስ ልጅ አላችሁ ወይ በማለት ቤተሰብን ጭምር እያስገደዱ እንደሚገኙ ማክላለች። ከጦርነት ስጋት በተጨማሪ በክልሉ ያለው የኢኮኖሚ ቀውስና የምግብ እጥረት ህዝቡን ክፉኛ እየፈተነው እንደሚገኝ በዘገባው ተጠቅሷል። የጥሬ ገንዘብ እጥረት በመኖሩ የዕለት ተዕለት ግብይት በሞባይል ባንኪንግ ብቻ እየተከናወነ መሆኗን የጠቀሰችው ወጣቷ በማንኛውም ሰዓት ኢንተርኔት ቢቋረጥ በረሃብ እናልቃለን፣ ቀጣዩ ጉርሻችን ከየት እንደሚመጣ አናውቅም ስትል የሁኔታውን አሳሳቢነት አስረድታለች። ወጣቷ አሁን እየተካሄደ ያለው እንቅስቃሴ አጥብቃ በመኮነን ጦርነቱ ለማንም የማይጠቅምና አሸናፊ የሌለው መሆኑንም ገልጻለች። ወጣቷ አሁን ትግራይን እያስተዳደሩ ባሉ አካላት ላይ ጠንካራ ትችት ያቀረበች ሲሆንም የባለስልጣናት ልጆች በአሜሪካና በአውሮፓ በሰላም እየኖሩ የድሃው ልጅ ግን ለማንም በማይጠቅም ጦርነት እንዲማገር እየተደረገ እንደሚገኝ ተናግራለች። ወደ ጦርነት መሄድ አንፈልግም፣ ማንም ጦርነት እንዲሄድ አንፈልግም፣ መሞት ካለብኝም እዚሁ ግደሉኝ በማለት ምሬቷን አሰምታለች። ባለፈው ጦርነት በርካቶች ቢሞቱም ምንም የመጣ ለውጥ አለመኖሩን አስታውሳለች። በመጨረሻም ይህንን ቪዲዮ ያዘጋጀችው በክልሉ ያለውን እውነተኛ ገጽታና የህዝቡን ስቃይ ለዓለም አቀፉ ማህበረሰብ ለማሳወቅ መሆኑን ገልጻለች። የትግራይ ወጣቶች በራሳቸው ፍላጎት ወደ ጦርነት እየገቡ እንዳልሆነ እንዲሁም በግዴታ እየታፈሱ መሆኑን ዓለም እንዲያውቅላት በማስገንዘብ መልእክቷን አጠናቃለች። የአዲስ ክስተት በክልሉ ዳግም የጦርነትና ያለመረጋጋት ስጋት እያንዣበበ መሆኑን የሚያመላክት ማሳያም ነው። ጸረ ሰላም ቡድን የሆነው ህወሓት ትግራይን የምድር ሲኦል እያደረጋት መሆኑን በርካቶች እያጋለጡ ይገኛሉ። በቀጣይ መረጃችን የፖለቲከኛው ዶክተር ደሳለኝ ጫኔ የቀጣይ ማረፊያና አዳይ ስራ ታወቀ። ራሳቸውን ከቀጥተኛ የፖለቲካ ህይወት ማግለላቸውንና ወደ ግል ስራቸው ለመሰማራት መወሰናቸውን በይፋ ያወጁት ታዋቂው የህዝብ ተወካዮች ምክር ቤት አባል ዶክተር ደሳለኝ ጫኔ በዓለም አቀፍ የሰብአዊ መብት ተመልካች ተቋም ውስጥ አዲስ የስራ ዕድል ማግኘታቸውንና የሚኖሩበት ቦታ መታወቁ ተሰምቷል። ቀደም ሲል የባህር ዳር ዩኒቨርሲቲ የተፈጥሮ ሀብት መምህርና ተመራማሪ የነበሩትና ባለፉት 5 ዓመታት የአማራ ብሔራዊ ንቅናቄን አብን ወክለው በህዝብ ተወካዮች ምክር ቤት በእንደራሴነት ያሳለፉት ዶክተሩ ይህንን ያሳወቁት የምክር ቤቱ የስራ ዘመን ማጠናቀቂያ በሆነው ስብሰባ ላይ ከተሳተፉ በኋላ በማህበራዊ ሚዲያ ባጋሩ ጽሑፍ ነው። ዶክተር ደሳለኝ በፓርላማ ቆይታቸው ወቅት በተለይም ጠቅላይ ሚኒስትሩ በሚገኙበት ጊዜ ጠንካራና ሞጋጅ ጥያቄዎችን በማንሳት በህዝብ ዘንድ ከፍተኛ እውቅናን ያሰረፉ ሲሆን ያሳለፏቸውን 5 ዓመታት ግን አስቸጋሪና ፈታኝ ሲሉ ገልጿቸዋል። በተለይም በጥር 22 2016 በጸጥታ ኃይሎች ተይዘው ለ45 ቀናት በእስር ላይ በቆዩበት ወቅት በጸሎትና በሀሳብ ለደገፏቸው ደጋፊዎቻቸውና ወገኖቻቸው በሙሉ የላቀ ምስጋናቸውን ቸረዋል። ዶክተር ደሳለኝ ጫኔ ያክለውም እንደተናገሩት ባለፈው ግንቦት 24 2018 በተደረገው 7ኛው ዙር አጠቃላይ ምርጫ ላይ በእጩነት ቀርበው ቢሆን ኖሮ ገዢው ፓርቲ ብልጽግና በእሳቸው የምርጫ ክልል ተፎካካሪ እጩ ላለማቅረብ ወስኖ እንደነበረ ጠቅላይ ሚኒስትር አብይ አህመድ ነግሯቸው ነበር። ጠቅላይ ሚኒስትሩ በተሰናባቹ ምክር ቤት ስብሰባ ላይ አገራቸውን ማገልገላቸውን እንዲቀጥሉና አብረን እንስራ የሚል የክብር ጥሪ ቢያቀርቡላቸውም ዶክተሩ ግን ያቀረቡላቸውን አክብሮት አመስግነው የራሳቸውን የሙያ መንገድ መርጠዋል። በምርጫው እንደማይሳተፉ ገና በጥር ወር መጨረሻ ላይ ቀደም ብለው ያሳወቁት ዶክተሩ እዚህ ውሳኔ ላይ ከደረሷቸው ምክንያቶች አንዱ ነጻ፣ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላደል አለመኖሩ እንደነበረ ይታወቃል። ባለፈው ምርጫ ገዢው ፓርቲ ተቃዋሚዎች በምክር ቤቱ ውክልና እንዲያገኙ በሚል በተወሰኑ ክልሎች እጩ ባለማቅረቡም የተወሰኑ የተቃዋሚ አመራሮች አሸናፊ መሆናቸው ቢታወቅም ዶክተር ደሳለኝ ግን ከምርጫው ራሳቸውን አግልለዋል። ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት እንደማይሳተፉና ራሳቸውን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ ማግለላቸውን ያረጋገጡት ዶክተር ደሳለኝ በቀጣይ በሙያቸው ሀገራቸው ለማገልገል ወደ ግሉ ሴክተር በመግባት በሚያስቧቸው የስራ ውጥኖች ላይም ለመሰማራትና ለቤተሰባቸው በቂ ጊዜ ለመስጠት ማቀዳቸውን አመላክተዋል። ፖለቲካዊ ተሳትፏቸው ቢያበቃም የአማራን ህዝብ አንድነት በሚያጠናክሩ የአማራ ህዝብ ከሌሎች ወንድሞቹ ጋር ያለውን አብሮነትና መስተጋበር በሚያሳድጉ እንዲሁም የኢትዮጵያውያን ኑሮ በሚያሻሽሉ ማህበራዊና ሀገራዊ ጉዳዮች ላይ በሙያቸው ማበርከት የሚችሉትን አስተዋጽኦ ሁሉ ለማድረግ ዝግጁ መሆናቸውን በመግለጽ መልእክታቸውን አጠቃለዋል። ወደ ቀጣዩ ጉዳይ ስንሻገር የህወሓት ቡድን ከፍተኛ የተኩስ ሩምታ ከፈተ። ሰላም የማይፈልገው የህወሓት ቡድን በአክሱም ከተማ እጅግ አደገኛና አስፈሪ እንዲሁም የቡድኑን ቅሌት የሚያሳይ ተኩስ ሩምታ መክፈቱ ተሰምቷል። አክሱም ጸጥ ረጭ ብላለች። የኦርቶዶክስ ሃይማኖትን ተከታዮች ህወሓትን በአንድ ድምፅም እያወገዙ ናቸው። ከፍተኛ ውጥረት በተፈጠረበት በአክሱም ከተማ በትግራይ ጳጳሳት ላይ የግድያ ሙከራ መደረጉ የተሰማ ሲሆን የአክሱምን ህዝብ ክፉኛ አስቆጥቶታል ነው የተባለው። የህወሓትን የህልውና መመከት ጦርነት አልደግፍም ባሉ ራሳቸውን መንበረ ሰላም ብለው የትግራይ ሲኖዶስ በሰየሙ ጳጳሳት ላይ ይኸው ከራሱ ውጭ የማያስበው የህወሓት ቡድን የግድያ ሙከራ
ማድረጉ ተነግሯል። የትግራይ ፖለቲካ ምስቅልቅል በዚህ ፍጥነት ጳጳሳትን ወደ መግደል መሸጋገሩ ከፍተኛ ድንጋጤን ጭሯል። አክሱም ላይ ሌሊቱን በተደረገው የግድያ ሙከራ የህወሓትን የግዳጅ ወታደራዊ አፈሳ በተቃወሙ ጳጳሳት ላይ ያነጣጠረ መሆኑ ታውቋል። በትግራይ በጦርነት ድጋፍና ተቃውሞ የተፈጠረው መጓተት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ራሳቸውን ለይተው የትግራይ ሲኖዶስ ያቋቋሙ ጳጳሳትን ለሁለትም ከፍለዋል። ጳጳሳቱ ቀደም ሲል ህወሓትን ሲደግፉ እንደነበር የተገለጸ ቢሆንም ጦርነቱ እየቀረበ ሲመጣም የወጣቶችን የግዳጅ ወታደራዊ አፈሳ የተቃወሙ አባቶችንም ተነስተዋል። ህወሓት እያደረገ ያለውን ከፍተኛ ወታደራዊ የግዳጅ አፈሳ የተቃወሙ ጳጳሳት ከሰሞኑ የስም ማጥፋት ዘመቻ ተከፍቶባቸው የነበረ ሲሆን ከዘመቻው በኋላ በአክሱም ከተማ ትናንት ሌሊት በመኖሪያ ቤታቸው ተኩስ ተከፍቶም የግድያ ሙከራ እንደተደረገባቸው ለጉዳዩ ቅርበት ያላቸው ምንጮች አረጋግጠዋል። የግድያ ሙከራው የተፈጸመው በአክሱም ከተማ በሚገኝ ጳጳሳቱ መኖሪያ ቤት ሲሆን በተለያዩ ጳጳሳት ላይ የጥይት ሩምታ ተከፍቶ ማደራቸው ተነግሯል። በጳጳሳቱ መኖሪያ ቤት ላይ በተከፈተው ተኩስ ለጊዜው የደረሰው ጉዳት ስለመኖሩ ባይረጋገጥም ክስተቱ ከባድ የግድያ ሙከራ መሆኑ ተጠቁሟል። ራሱን የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ሰላም ብሎ የሚጠራው ጳጳሳቱም ሲኖዶስ የግድያ ሙከራ መደረጉን አረጋግጧል። የመንበረ ሰላም ጽሕፈት ቤት በጉዳዩ ላይ ባወጣው መግለጫ በትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ሰላም የብፁዓን አበው ሊቃነ ጳጳስ መንበር ላይ ሐምሌ 1 ቀን 2018 አጥቢያ ሌሊት 6 ሰዓት ከ30 የመኖሪያ ቤታቸው በጥይት ተመቷል። በአክሱም ከተማ የተፈጸመው የግድያ ሙከራ ያነጣጠረው ብፁዕ አቡነ ናትናኤልና ብፁዕ አቡነ አረጋዊ መኖሪያ ቤት ላይ መሆኑን በመግለጫው ተጠቁሟል። በሁለቱ ጳጳሳት ላይ ያነጣጠረውን ተኩስ በተለይም የመንበረ ሰላም ሲኖዶስ ዋና ጸሐፊ በሆኑት በብፁዕ አቡነ አረጋዊ ላይ ያነጣጠረ የግድያ ሙከራ መሆኑ ተገልጿል። በተለያየ ሁኔታ የግድያ ሙከራ ተደርገውባቸዋል የተባሉት ሁለቱ ጳጳሳት የህወሓትን የወጣቶችን አፈሳ በይፋ ያወገዙ ናቸው። የወጣቶች የግዳጅ ወታደራዊ ምልመላውን በመቃወማቸው እርምጃ ይወሰድባቸዋል በሚል ዘመቻ ተከፍቶባቸው እንደነበረም ተጠቁሟል። በተደረገው የግድያ ሙከራ በጳጳሳቱ ላይ የደረሰ ጉዳት ባይኖርም ድርጊቱ እጅግ አሳሳቢ ጉዳይ መሆኑ በመግለጫው ተነግሯል። የተፈጸመውን ጥቃት ምዕመናኑ በግልጽ እንዲያወግዝ ጥሪ የቀረበ ሲሆን ከሌሊቱ ጥቃት በኋላም በአክሱም ከተማ ውጥረት መፈጠሩ ተመላክቷል። የአክሱም ከተማ ፖሊስ በትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሊቀ ጳጳሳት መኖሪያ ቤት ላይ ጥይት ተኩሷል ያላቸውን 3 ተጠርጣሪዎች በቁጥጥር ስር መዋሉን አስታውቋል። የአክሱም ከተማ የፖሊስ የወንጀል ምርመራ ኃላፊ ተገዳላይ አሰፋ ገብረ ማርያም በአክሱም ከተማ በሚገኘው የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ሰላማ የሊቀ ጳጳሳት መኖሪያ ውስጥ ሰኔ 30 2018 እኩለ ሌሊት ላይ አንድ ጥይት መተኮሱን ገልጿል። ይህ የተተኮሰው ጥይት በራሱ በመንበረ ሰላማ የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጥበቃ የተፈጸመ መሆኑ በተደረገው ማጣራት መረጋገጡን የተናገሩት ተገዳላይ አሰፋም ድርጊቱን ፈጽሟል የተባሉትን ጥበቃውን ጨምሮ 3 ተጠርጣሪዎች በሕግ ቁጥጥር ስር እንዲውሉ ማድረጉንና ተጨማሪ ምርመራ እየተካሄደ መሆኑን አስረድተዋል። በከተማ ውስጥ የሚፈጸም ማንኛውም ወንጀል ከአክሱም ከተማ ፖሊስና ሕዝብ ሊያመልጥ እንደማይችል የጠቆሙት ተገዳላይ አሰፋም በከተማዋ የተፈጸመው የአሳፋሪ ድርጊት በአግባቡ ተመርምሮ ወደ ፍርድ ቤት እንዲያልፍ የቀረበው የምርመራ ቡድን ስራውን ማጠናቀቁን ገልጸዋል። ህብረተሰቡ በማህበራዊ ሚዲያ ላይ ከሚሰራጩ የተዛቡ መረጃዎች ተቆጥቦ ጥራት ያለውና ትክክለኛ መረጃ ከሚመለከተው አካላት ማግኘት እንደሚገባም መክረዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያለን ተሰናበትን። ጤና ይስጥልን።